እሺ እኔስ አንቺ ባይሆን ግቢና ላባዬ ቡና ፊለት ደሞ አንጀት ሳትበይ ቤት መብላት አለ እንዴ? እሷ በአንድ በኩል እሱ ደግሞ በአንድ በኩል ሆነው ሊበሉ ነው። ታውቃለህ አባዬ አንዳንድ ጊዜ በተኙበት ሳገኛቸው ጭንቅላታቸውን በተናቸው ይላል። እመነኝ ካሌብ ከመግደል ያልተናነሰ ኪሳራ ነው የምናደርስባቸው። ሁሉም ያላቸው መስሏቸው ሁሉንም ያጣሉ። በየቦታው ሶፍቱም ምንም ምጥዩ አንቺ አይደለሽ እንዴ? እና አንቺ ስራ ምንድነው? ስራ ነው ብለሽ ነው ቤት የምታቆሽሽው? እንዳንቺ አይነት ሰው ደግሞ ነው ያቺ ማለቅ። እና አንቺ ስራ ምንድነው? የጀመርኩትን ስራ አልጨርስ። ትሁት አንቺ ምንም አይደብቁሽም ማለት ነው? ያው እንግዲህ ብትናገርም የሚያምናት የለም ብለው ነው። እንዴት አትታመኝም? ካሌብ ስንት ጊዜ ነው ስንት ነገር ያየሁት የተናገርኩት፣ ግን በተቃራኒው እኔ ነኝ የምጠየቅበት። ሰላም ጤና ይስጥልን የትሁት ድራማ ተከታታዮች፣ ከክፍል 23 የቀጠለው አሁን የሚቀርብ ይሆናል። ዩቲዩብን ሰብስክራይብ፣ ቪዲዮውን ላይክ እና ሼር አድርጉት። ሀሳብ አስተያየታችሁን ማስቀምጡልኝ የምመለከተው ይሆናል። አሁን ቀጥታ ወደ ቪዲዮ። ዳኒ 4 ሚሊዮንን ከጠየቀ በኋላ የካሌብ አባት ላስብበት እንዳለው በጣም ደስ ብሎት ወጥቷል ከቲና ጋር ተያይዞ እና ቲናን ዛሬ የሆነ ቦታ ሄዳለሁ እያላት ነው። ቲና ግን ፈቃደኛ አይደለችም፣ እንዲለያት አትፈልግም። ዳኒ ግን እንዴ አንቺ ምንድነው የፈለግሽው? በቃ እንዳሻንጉሊት አንቺ ጋር ቁጭ ብዬ እንዱል እንዳድር የምትፈልጊው ይላታል። እሷም እንክት የሚል መልስ ሰጠዋለች። ሆኖም ግን እንደዚህ ሆኖ መኖር እንደማይፈልግ አስረግጦ ይነግራታል። እሷም ምንም እንኳን ደስ ባይላት ለጊዜውም ቢሆን የተስማማች ይመስላል። ካሌብ አባቱ ጋር ቁጭ ብለው እያወሩ ነው። የዳኒ 4 ሚሊዮን ብር መጠየቁ በጣም አስገርሟቸዋል። ካሌብም አንዳንዴ የሚሰማኝ ስሜት ድፋችሁ የሚል ነው ይለዋል ለአባቱ። አባቱ ደግሞ ተው ካሌብ ረጋ በል፣ ከመግደል ያልተናነሰ ኪሳራ ነው የምናደርስባቸው፣ እመነኝ። ሁሉም እንዳላቸው እንዲያስቡት አደርጋቸውና ምንም እንዳይኖራቸው ነው የምናደርገው ብሎታል። ካሌብም የተስማማ ይመስላል። ምን ይፈጠር ይሆን የሚለውን እናያለን። እስኪ ቲናና ዳኒ ሲዞሩ ቆይተው ቤት ተመልሰዋል። ቤት ደግሞ የካሌብ አክስት ቁጭ ብላለች። እነሱ ምንም ይሆን ስሜት ስለማይሰጣቸው እንደተለመደው እየተሻሹ እያለ ትሁት መጣች። ቲና ምሳ እንድታቀርብ ታዛታለች። ትሁትም ምሳው ቤቱን ካጸዳው በኋላ ይደርሳል፣ አሁን ቤት እያጸዳው ነው ትላታለች። አይ እስከዚያ አልጠብቅም ካልሽ ግን ተነስተሽ አቅርቢ ስትላት ሰራተኛዋ እያለች እመቤቲቱ ኪችን አትገባም አይነት አነጋገር ስትላት ወትሮስ ቢሆን አንቺ ለክፋት እንጂ እንደዚህ ላለ ነገር መች ትተባበሪያለሽ ትላታለች። ወይዘሮ ቲና እየተነጫነጨች ነው። እንግዲህ ምን ይፈጠር ይሆን? ቲናና ዳኒ ወደ መኝታ ክፍል ተያይዘው ሲገቡ የካሌብ አክስት መኝታቸው ላይ ተኝተው አገኟት። ቲና አበደች። እሷ ባለችበት ክፍል እንኳ አብራ እንድትኖር የማትፈቅድላት አክስት ጭራሽ አልጋዋ ላይ ተኝታ አገኘቻት። ትሁትን ጠርታ ምን ብትንቁኝ ነው? ምን ብትደፍሩኝ ነው ከኔና ዳኒ አልጋ ላይ የተኛችው ትላታለች። ትሁትም ኧረ ቀስ አልጋውስ የካሌብ ነበር ያለች ይመስለኛል። በተግባር ግን ቀስቅሳ ይዛት ወጣለች። እነ ትሁት ከወጡ በኋላ መቼ ነው ግን በፍቅራችን ማንም ጣልቃ ሳይገባብን እንደፈለግን ምን ሆነው ትለዋለች ዳኒ። ዳኒም ጽድቁ ቀርቶብኝ በወጉ በኮነነኝ አይነት አይና ያያት። ትሁት ሁሉን ታውቃለች፣ ይህ ማወቋ ደግሞ ያስፈራኛል ይላታል። ግዴለሿ ቲና ግን መጠርጠር ብሎ ነገር አልፈጠረባትም። ምንም አታመጣም፣ ሁሉም ማወቅ ብቻ በቂ አይደለም። እዚህ ላይ እውነትሽን ነው፣ ታማኒነቷን ስላሳጣኋት ምንም ብትል ማንም አያምናትም ብለዋለች። ዳኒም በሐሳቡ ባያምንበትም በጉዳዩ ላይ መከራከር አልፈለገም። ይሁንልሽ ብሎ አልፏታል። በኋላ ግን ከሚፈጠረው ችግር እኔ የለሁበትም ብሏታል። ካሌብና ትሁት ደግሞ ኪችን ውስጥ እያወሩ ነው። ካሌብ በጣም ገርሞት ነው መሰለኝ። አንቺን ግን ሁሉንም አይደብቁሽም አይደል? እሷም ለምን ይደብቁኝ? ሰው የሚደብቀው እኮ ከሚፈራው ወይም ከሚያከብረው ነው። የሚፈራውን ጉዳት ያደርስብኛል በሚል የሚያከብረውን ደግሞ ታማኝነቱን ላለማጣት። እኔ ደግሞ ምንም ብናገር
ማንም እንደማያምነኝ ከአንድ 3 ጊዜ ሞክሬ አረጋግጬዋለሁ አለችው። ካሌብም ራሱን ወቀሰ። ቆይ እኔ ግን ምን ጉድ ነኝ? ይሄ ሁሉ እየተነገረኝ ይሄን ሁሉ እያየሁ አላምንም ያልኩት ይላል። ካሌብ ይብቃ ካልክ ይብቃህ እንጂ ኧረ እነሱስ ለዓይንህ ጉድ በየቀኑ ያሳዩሃል ትለዋለች። እሱም ባላየው ጉድ እየጓጓ ይመስላል። እንደ ተከታታይ ድራማ ድብብቆሹን አስቀጥሎታል። ቲና ሳሎን ስትመጣ የካሌብ አክስት ሶፋ ላይ ቁጭ ብላ አገኘቻት። በጣም ተናዳ ትሁትን ጠራችና ኪችን ውስጥ እንድትቀመጥ ነግሬሽ አልነበረም ትላታለች። ትሁትም በወንድሟ ቤት የትም ቦታ ብትሆን አንቺ ምን ቤት ነሽ ትላታለች። ደግሞ ይሄን ንግግራችን ለወንድሟ ከነገርሽ ጨዋታውን እንዴት ወደ አንቺ እንደማዞረው ታውቂያለሽ አይደል እያለች ባለችበት ሰዓት የካሌብ አባት በሩን ከፍቶ ገባ። ምን ነው ቲና፣ እንግዳ እንደዚህ ነው የምትቀበዩ? የአንቺን ወንድም እንዴት እንደተንከባከብ ነው አታውቂም? ቲና ለማስተባበል ሞከረች፣ ግን አልተሳካላት። መጀመሪያ አስቦ መናገር እንጂ የተናገሩትን ለማስተባበል መሞከር ትርፉ ድካም ብቻ ነው። በመሃል ዳኒ መጥቶ ተቀላቀላቸው። የካሌብ አባትም ሸንቆጥ አደረጉት። ዛሬ መቼም የካሌብ አባት ገራሚ ሆነዋል። ከባለ ትዳር አልጋ ላይ ምን ትሰራለህ? በተዘዋዋሪ ባለጌ ነህ አሉት። ቲና ዛሬ ቀኑ አይደለም። ሁሉም አድማ የያዙባት መስሏት ግራ ገብቷታል። እንደዚህ ግራ ሲገባት ትሁት ጋር ነው የምትሄደው። አሁንም ሄዳለች። ትሁትም ከካሌብ አባት ጋር ያለውን ጨረስች ትላታለች። ቲናም አንቺ ልጅ ግን ሆን ብለሽ እያቃጠልሽ ነው አይደል ትላታለች። እሷም ነበረ ሚያምነኝ አጥቼ ነው እንጂ ትላታለች። ቀጥላም እመኝ እኔ የሚያምነኝ የመጣ ቀን የምትከፈዩን ዕዳ ምቺው አይመስለኝም፣ ግን እስከዚያውን ድረስ እንደፈለሹኝ ማምሻ ምድሜ ናትና ትላታለች። ይሄ እኮ ምክረ ነበር፣ ምን ዋጋ አለው? ቲና ግን ስድብ መስሏት ተሳድባ ሳሎን ተመለሰች። ሳሎን ዳኒ ተጨንቋል። ምን አለበት ከፈለገችበት ብትቀመጥ ዝም ብታያት ይላታል። ቲና የምትሰማ አይደለችም። ካልጋው ላይ መተኛቴ ብቻውን ችግር አለው ብዬ አላስብም፣ በቃ ጠርጥሮ ነው እያለ ይጨነቃል፣ ይጠበባል። ታዲያ ምን ተሻለ ትላለች ቲና። በቃ መጀመሪያ ማወቁን ማወቅ፣ ከዚያ እግሩ ላይ ወድቄ ማረኝ ይቅር በለኝ ማለት ነው ሲላት ቲና ፎገላች። እኔ ቲና ነኝ እንዴ እግር ላይ ወድቄ ይቅርታ የምጠይቀው? አልተዋወቅንም ማለት ነው። በሊያዝ ልንገርህ የኔን መፍትሄ ብላ ያቀረበችው መፍትሄ ሰውየውን ማስወገድ የሚል ሆነ። ዳኒ ይሄንን ሲሰማ አንቺማ ብቻሽን አይደለሽም ሐኪም ይሽ አይነት ነገር አህላትና እየተጨቃጨቁ ነው። ካሌብና አባቱ ወጣ ብለው ሻይ ቡና እየተባባሉ ነው። በዚያውም ካሌብ እነ ቲና ያሰቡትን እየነገረ ተጠንቀቅ ይለዋል። አባትየውም ምንም አታመጣም ባክህ፣ ከአሁን በፊት የጎዳችኝ እኮ የልጄ ሚስት ነች ብዬ አምኛት ነው ይለዋል። ካሌብም ታማኝ ምራት ስላላመጣውልህ ይቅርታ ሲለው አትጨነቅ ልጅ አሁን ታመጣልኛለህ ይለዋል። ካሌብም በድጋሚ አላስብም አስቤም አላቅም ይላል። አባትየውም እንድታስብ ነው እየነገርኩ ያለው ብሎታል። እንግዲህ ካሌብ ከዚህ ጉድ በሰላም ተገላግሎ በሰላም መገላገሉ እንኳ ይቅር ሰላም እንደማይሆን እናውቃለንና ብቻ ከዚህ ስሜት ወጥቶ በድጋሚ ሚስት ያገባ ይሆን አብረን የምናየው ይሆናል። አባትና ልጅ ውይይቱንም ምክክሩንም ጨርሰው ወንድምና እህት ሆነው ወደ ቤት ተመልሰዋል። ወደ ቤት እንደገቡ ቲናና ዳኒ የተጨነቁበትን እያነሱ ለማስተባበል ሞከሩ። የካሌብ አባትም አልጨከነባቸውም። ይሄ ባህላችን አይደለም፣ እንግዳን አለማክበርም ሆነ ከባለ ትዳር አልጋ ላይ መተኛት ብሎ መከራቸው። እነሱም ምክሩ የተስማማቸው ይመስለኛል። የቲናን ባላውቅም እርግጠኛ ነኝ ዳኒ ግን ተስማምቶታል። ዳኒ አዲስ አመል አምጥቷል። በእርግጥ አመሉ አዲስ አይደለም፣ ግን ከፍ አድርጎት ትሁትን ስለ ትዳር ከተፈጥሮ ከፖለቲካና ከኢኮኖሚ አንጻር እያነሳ ይጠይቃታል፣ ታስረዳዋለች። የትሁት ኪችን ወጥ የምትቀቅልበት ብቻ ሳትሆን የትዳርና አንዳንድ ተዛማጅ ስራዎች የምታማክርበት ቢሮዋም ሆናለች። በመጨረሻ ምን ትመክርኛለሽ ይላታል። የትሁትም ምክር በቃላት የተመጠነ በትርጉም ግን ሰፋ ያለ ሞኝ አትሁን የሚል ሆነ። ዳኒም ገብቶት ይሁን ግራ ገብቶት አመስግኗት ወጣ። ቲና ደግሞ ከካሌብ አባት ጋር ጨዋታ ይዛለች። ጨዋታው ግን ቀላል ጨዋታ አይደለም። ካሌብ ችት እያደረገብኝ ነው፣ ለሱም የቪዲዮ ማስረጃ አለኝ ትለዋለች። የካሌብ አባትም በጣም ገርሞት በቆሎ እያደረ ይስቃል የሚሉት አይነት ሳቅ እየሳቀ እስኪ ቪዲዮን አሳይኝ ይላታል። ቪዲዮን አጥፍቼዋለሁ፣ የባሌን ገመና ይዤ አልዞርም ትለዋለች። ታዲያ እኔ ምን ልርዳሽ ማለት። እሷም እኔስ የምፈልገው ይሄን አይደል ብላ ወይዘሮ ቲና ባሌ ችት ያደረገብኝ በስሜ ምንም ስለሌለ ንቆይ ነው፣ ስለዚህ ቤቱን በስሜ ያዞርልኝ ብላው እርፍ።
የካሌብ አባትስ ምኑ ሞኝ ነው? እሺ ነገ በስምሽ እንዲዞር አደርጋለሁ ሲላት ቲና ደስታዋ በቃላት የሚገልጹት አይደለም። ምናልባት በዩቲላይዝ ከሆነ እንጂ ኢኮኖሚስቶች እርካታ ይለካል መለኪያውም ዩቲላይዝ ይባላል ባሉት መሰረት የቲና ደስታም በግምት 100 ዩቲላይዝ ይሆናል። ይሄ እየተወራ እያለ የካሌብ አክስት አላስችል ብሏት ተነስታ ኪችን ትሁት ጋር ሄደች። መቼም ትሁት ባትኖር ይሄ ቤተሰብ ምን ይሆን ነበር? እሷ ደግሞ እንዳመጣጣቸው ሁሉም ታስተናግዳቸዋለች። ካሌብና አባቱ ከቤቱ ውጭ ተገናኝተው እየተጨዋወቱ ነው። ስለ ብዙ ነገር አወሩ። ስለ በፊቱም ስለሚመጣው፣ ስለ አቋም መያዝም ስለ አቅምም ተነጋገሩ። የፎርጅድ ሰነድ አዘጋጅቶ ቤቱን በስሟ ሊያዞርላት እንደሆነ አንስቶ ይነግረዋል ለካሌብ። እሱም በሐሳቡ ተገርሞ ግን ጥንቃቄ እንዳይለየው ይመክረዋል። ካሌብም እያየሁ አለመወሰኔ እየሰማሁ አለማመኔ ምን ጉድ ነው እያለ ራሱን እየወቀሰ ነው። ግን ድጋሜ እንደዚህ አይነት ስህተት እንደማይሰራ ቃል ገብቶለታል አባቱ። ካሌብ ቃሉን ይጠብቅ ይሆን የሚለውን በቀጣይ እናያለን። ሳሎን የካሌብ አክስትና ዳኒ አብረው ቁጭ ብለዋል። ቲና መጣችና ዳኒ ላይ ተጣበቀች። በመሃል ስለ ቤቱ ዝውውር አንስተው እያወሩ ነበር። እሺ ቤቱ በስምሽ ከዞረ በኋላ ምንድነው እቅድሽ ይላታል ዳኒ። ወይዘሮ ቲናም የክፋት አክስት የተንኮል እናት የሆነች ልጅ አባትየውን አስገድዬ ልጁን አሰድጄ ካንተ ጋር ሀብታም ሆኜ በሰላም እኖራለሁ ብላው እርፍ። አውቃለሁ ከእያንዳንዱ ሀብት ጀርባ ትልቅ ወንጀል አለ እንደሚባል፣ ግን የቲናስ ወንጀል ከፋ። ዳኒ ግን አማራጭ ትዳር ቶሎ ብሎ መያዙ ጠቀመው እንጂ ከዚች ልጅ ጋር እንዴት ነበር ተግባብቶ የሚኖረው? ወይዘሮ ቲናም ለዚህ ደስታ ዳኒን ሳመኝ ትለዋለች። እሱም ኧረ እባክሽ ስለፈጠረሽ አክስትየዋ ባትሰማና ባትናገርም እኮ ታያለች፣ ባይሆን ምኝታ ቤት እንግባ ሲላት ለእሷ ሳይሆን ለሱ ብላ ተስማማችና ምኝታ ክፍል ገቡ። ምኝታ ክፍል ገብተው ያደረጉትን ግን እንዳትጠይቁኝ። ግን ሲመስለኝ ቁጭ ብለው የሆድ ሆዳቸውን ያወሩ ይመስለኛል። ደግሞ ይመስለኛል ነው ያልኩት፣ የተረጋገጠ ነገር የለም። ወደ ዋናው ነገር ስመለስ የካሌብ አክስት አበደች፣ ጨሰች። ትሁት ጋር ሄደች። በትሁት ስልክ ለወንድሟ ደውላ እንትኑ የት ነው ትለዋለች። ምኑ ይላታል። እሷ ደግሞ አሁን ያልኩ ጠፍቶ ነው ትለዋለች እንጂ ስሙን አልጠራችው። እኛ ግን አውቀናል። ክላሹ ሚኒሽሩ አብራራው ወይም ሽጉጡ ለማለት ይሆናል። መቼስ ታንክ ዶሽቃ ይሆን። ወንድምየው እንደማይነግራ ስትረዳ ስልኩን ዘጋችና ትሁት ላይ አፈጠጠች። አሁን ትሁት ምን ታድርግ? ትሁትም አላየሁም ብላ ሸምጠጠች። ታዲያ እሷስ ምኗ ሞኝ ነች? የትሁትን ሽንኩርት መክተፊያ ቢላ ይዛ ወደ ቲናና ዳኒ በረረች። በሩ ጋር ደርሳ በሩን ገንጥላ ገብታ ምኝታ ቤቱን ወደ ቄራ ልትቀይረው ነው ብለን ብናስብ፣ በዚህ ክፍል ግን ይሄ መሆን አልቻለም። የበሩን እጀታ እንደያዘች ነው ያበቃው። በቀጣይ ክፍል ይሄ ስሜት ሳይበርድ ቆይቶ ያሰብነው ይሆን ወይስ ስሜቷ ቀዝቅዞ ሐሳቧን ቀይራ ተመክራ ተዘክራ ጨዋታውን ታራዝመው ይሆን የሚለው በቀጣይ ክፍል አብረን የምናየው ይሆን። አዳዲስ ቤተሰቦች ቪዲዮውን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር እንዲሁም ሐሳብ አስተያየታችሁን ኮሜንት ቦታ ላይ አስቀምጡልኝ። ከተረፈ እስከዚህ ድረስ አብራችሁ የነበራችሁ ቪዲዮውን እስከ መጨረሻው ያያችሁ አመሰግናለሁ። ክብረት ይስጥ። በቀጣይ ክፍል እስክንገናኝ ድረስ መልካሙ ሁሉ ከእናንተ ጋር ይሁን። ሰላም።